ሀሴት እጅግ በጣም የሚያሳዝን ነገር አደረገች። ምሩም ታግታለች። ማን እንደዚህ አደረገ? ጽናትና ኪራ ተገናኝተዋል። ናሆም ምሩ ጋር በጣም ስለተጣሉ በነ ኪራ ምክንያት ምሩ ከቤት የጠፋች ነበር የመሰለው። ምሩ ግን በማይሆን ሰው እጅ ገብታለች ማለት ነው። ያልጠበቅኩት ሰው በጣም ጨካኝ ሰው ሆኖ አግኝቸዋለሁ። ናሆምም እንግዲህ ያለውን ነገር እጅግ በጣም እንደደበረውና በአንተ መጥፋት ምክንያት ይህን ነገር ተናግሬያቸው ነበረ፣ በዛ ምክንያት ነበረ ምሩ ቤት የወጣችው ብሎ ነግሮታል ማለት ነው። ምን ተፈጠረ? ጽናትና ምሩ ምንድን ነበር ያደረጉት የሚለው ነገር በደንብ እናያለን። ምሩ ለምን ታገተች? ምን ሰምታ ነው? ምን አድርጋ ነው የሚለው በደንብ እናያለን። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። በጽናት ድራማ እንግዲህ ተመልሼ መጥቻለሁ። ዛሬ ይለቀቃል ባልኳችሁ መሰረት በሰዓቱ ተለቋል ማለት ነው። እኛም እንግዲህ እንፈተፍታለን እናሽቃብጣለን ማለት ነው። የተሰማንን ነገር እንናገራለን። ስለዚህ ይህንን ቪዲዮ እያያችሁ ላይክ ታደርጋላችሁ፣ መጨረሻ ላይ ደግሞ ኮሜንት አድርጉ፣ ሰብስክራይብ ማድረጋችሁ የደወል ምልክት አብሩ ማለት ነው። ለቃቸው አዳዲስ ወሬዎች ማሽቃበጦች እንዲደርሳችሁ ማለት ነው። አብረን እናሽቃብጣለን፣ እኔ በቪዲዮ እናንተ በኮሜንት ማለት ነው። እና ወዶቼ እንግዲህ ምንድነው እየተፈጠረው? ኪራ የጽናት ጓደኛ ቤት ሂዷል ማለት ነው። ሄዶም እንግዲህ ለምንድነው የጠፋኸው? ምን ተፈጥሮ ነው አስጨነከን በምትለው ሰዓት እሱም እንግዲህ ከነገሮች መራቅ ፈልጌ ነው፣ ነገሮችን በራሴ ማሰብ ስለፈለኩ ነው ብሏት ነበረ። በአጋጣሚም ደግሞ እንግዲህ ወደ ጓደኛዋ ቤትም ጽናት ስትሄድ አግኝታዋለች ማለት ነው። ባገኘችውም ሰዓት ደግሞ ምን ሆነህ ነው ለምን አስጨነቀኝ ስትለው ማስመሰልሽን አቆሚ ብሎ ነበር የተናገራት ማለት ነው። እሷ ግን እያስመሰለች ሳይሆን የምሯን ነበረ። የእውነት እሱን ጠልታው ሳይሆን አባትየው ይሄን ነገር ስላስጨነቃት ነው እንደዚህ እያደረገች ያለችው ማለት ነው። እና ደግሞ በጣም ያልጠበቅኩትና በጣም የገረመኝ ነገር የሀሴት ክፋት ነው ማለት ነው። ሀሴት እዛ ቤት የመጣችው ያለ ነገር አይደለም። የሆነ ያሰበችው ክፋት ወይንም ያሰበችው ተንኮል አለ። ምክንያቱም ከመጀመሪያውም ጀምሮ በጣም ጥሩ ሰው ሆና የሰዎችን እምነት የልጆቹንም እምነት አግኝታለች። ምክንያቱም ሁሉም ሰው ጥሩ ሰው ናት። በጣም ሰዎች ጋር ተግባባለች ወይንም ደግሞ ያላት ነገር ከሰዎች ጋር የሚያግባባት ነገር ነው። በጣም መልካም ጸባይ ያላት ማለት ነው። ይሄ ነገሯ ግን ከጀርባው ሌላ መጥፎ ነገር እንዳለ አላወቅንም ነበረ። እኔ የሚገርመው ዛሬ በጣም አዲስ ነገር አለ ብያችሁ ነበር። እሱም አዲስ ነገር ጽናትና ኪራ መገናኘታቸውና በተለይ ደግሞ ሀሴት ያደረገችው ነገር አዲስ ነገር ነው። ያው አልነገርኳችሁም፣ በደንብ እንድታዩት በጉጉት ማለት ነው። እና በየቀኑ የሚለቀቀው አዳዲስ ነገሮች አሉ። እና ውዶቼ እንግዲህ ጽናትም እነሱ ሁለቱ ሲያወሩ ሰምታ ነበር። ያለውን ነገር በደንብ ማጣራት አለብኝ ብላለች። ምክንያቱም ይሄ ልጁና ሀሴት በፊትም ጀምሮ ከዩኒቨርሲቲም ጀምሮ የአንድ ሰፈር ልጆችም እንደሆኑ ይህን ነገር ታውቃለች። አላቅም ብቻ ግን በጣም የገረመኝ ነገር ቤተሰቦች መጀመሪያ ሀሴት ከመጣች በኋላ ነበረ ይሄ ልጅ የኪራ ጓደኛ ስለሆነ ወይንም ደግሞ ኪራ ጋር የሚተዋወቁት ወይ ዩኒቨርሲቲ ይሁን የት ይሁን አላቅም የኪራ ጓደኛ ሆኖ የስራ ባልደረባ ሆኖ ነው የመጣው። ይሄ እንግዲህ እንዴት ሊገጣጠም ቻለ? ቤተሰቦቼ በጣም የገረመኝ ነገር ሀሴት እና ልጁ ይተዋወቃሉ። ሀሴት እና ልጁ ልክ እንደማይተዋወቁ እንደ አዲስ ሰው ሆኖ ነበረ ኪራ ቤት ሲገናኙ ሰላም የተባባሉት። ይሄ ነገር ደግሞ ከጀርባ ሌላ ነገር እንዳለና ሁለቱ ሌላ አዲስ ነገር እንዳላቸው ነው ያወቅኩት። ወይንም የሚሰሩት ነገር አለ። ምሩን እንግዲህ ሀሴት አግታታለች። እሱን ያገተቻት ምንድነው? ከልጁ ጋራ ጽናትን እፈልጋታለሁ፣ ጽናትን የኔ ያድርግልኝ፣ መድኃኒቱ ጋር ውሃ ላይ መጨምሪበት ብዬሽ ከጨመርሽበት በኋላ እኔን ለምን ጨመርሽብኝ ብሎ ሲላት እንደገና ጽናትን እፈልጋታለሁ፣ ጽናትን የኔ ያደርግልኝ እያለ ሲላት ሰምታ ምሩ በሩን ከፍታ ወደ መኝታ ክፍል ገብታ ነበር። ያን ነገር እንደሰማች ስላወቁ ነገሩን እንዳታበላሽብኝ አባቴ ጋር ሄጄ ነገሮችን አስተካክዬ እስከምመጣ ድረስ 3 ቀን ሙሉ አርፈሽ ተቀመጪ፣ ነገሩን አታበላሽ፣ ምሩ ነገሮችን እንዳታበላሽ እያለቻት ነበረ። ይሄ ነገር ምንድን አስባ ነው ቤት ውስጥ የመጣችው? ሀሴት በጣም ያሰበችው በጣም መጥፎና ትልቅ ነገር አለ ማለት ነው። እሱ ነገር ግን ምን እንደሆነ በጣም ግራ ገብቶኛል ማለት ነው። እስኪ እናንተ ምን አስባችሁ ሀሳባችሁን እስቲ ኮሜንት አድርጉልኝ። የዛሬው ትንሽ እጅግ በጣም ከፍቶኛል ሁሉም ማለት ነው። በጣም ነው የሚያሳዝነው። በተለይ ምሩ ያለችበት ሁኔታ ከባድ ነው።